ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው የቀድሞ የሊቨርፑል ተጫዋች የሆነው ሃማን ሊቨርፑሎች ኒኮ ሾልተርባክን ማስፈረም አለባቸው እያለን ይገኛል። እንደዚሁም የስዊድን ብሔራዊ ቡድን አሌክሳንደር ኢሳቅን ለቀጣይ ለሚኖራቸው ጨዋታ ጥሪ አቅርቦለታል። በተጨማሪም የኦፕታ ሱፐር ኮምፒውተር በሻምፒየንስ ሊጉ ከ1 እስከ 8ኛ ደረጃ ይዘው ሊያጠናቅቁ ይችላሉ ያላቸውን 8 ቡድኖችን ይፋ አድርጓል። እነዚህም በቆይታችን መለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ተጋብዛለሁ። እንደዚሁም በዛሬው በመናነሳቸው ነጥቦች ላይ ያላችሁንም አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆንም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች የምናመራ ይሆናል። በመጀመሪያ የምንመለከተው አሌክሳንደር ኢሳቅን የተመለከተውን ዘገባ ይሆናል። እንደሚታወቀው ሊቨርፑል ከማንቸስተር ሲቲ ጋር እሁድ ከሚያደርጉት ጨዋታ በኋላ ለቀጣይ 2 ሳምንታት የኢንተርናሽናል ብሬክ ጨዋታዎች ይኖራሉ። በእነዚህም የሀገራት ጨዋታ ላይ የተለያዩ ተጫዋቾች በጨዋታዎቹ ላይ እንዲሳተፉ ከሀገሮቻቸው ጥሪ የቀረበላቸው ነው የሚገኘው። የስዊድን ብሔራዊ ቡድንም ለተለያዩ ተጫዋቾች ጥሪ ማቅረብ ችሏል። በቅርቡ የስዊድን ብሔራዊ ቡድን አሰልጣኝ ተደርጎ የተሾሙትም ግራም ፖተርም የሊቨርፑል ተጫዋች የሆነውን አሌክሳንደር ኢሳቅ ለእነዚህ ለሚኖራቸው ጨዋታ ጥሪ አቅርቦለታል። ይህ ጥሪ ትንሽ የሚያስገርመው ተጫዋቹ ገና ከጉዳት ለማገገም ጥረት እያደረገ ነው የሚገኘው። እንደሚታወቀው ሊቨርፑል በሻምፒየንስ ሊግ በምድብ 3ኛ ጨዋታ ከኢንትራ ፍራንክፈርት ጋር ባደረገው ጨዋታ የመጀመሪያው አጋማሹን ተጫውቶ ሁለተኛውን አጋማሽ በጉዳት ምክንያት መቀጠል ሳይችል ቀርቷል። ተቀይሮም እንዲወጣ ሆኗል። ከዛ በኋላ ሊቨርፑሎች ያደረጓቸውን 4 ጨዋታዎችም መሳተፍ አልቻለም። ከሪያል ማድሪድ ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ገና ከቡድኑ ጋር አብሮ ልምምድ መስራት አልጀመረም፣ ስለዚህም ለማድሪድ ጨዋታ አይደርስም፣ ለማንቸስተር ሲቲ ጨዋታ ደግሞ ገና አይተን የምንወስነው ነገር ነው፣ ምን ደረጃ ላይ ነው የሚገኘው የሚለውን ነገር ካየን በኋላ እንወስናለን የሚል አስተያየትን ሰጥተው ነበርና ገና ከብሽሽት ጉዳት ለመዳን ጥረት እያደረገ ነው የሚገኘው። ነገር ግን የስዊድን ብሔራዊ ቡድን አሰልጣኝ የሆኑት ግራም ፖተር ግን ጥሪ አቅርበውለታል። ለዚህም ምክንያት አድርገው ያስቀመጡት በዚህ ሰዓት ለመመረጥ ዝግጁ ነው፣ ነገር ግን ጨዋታው ሲደርስ ለጨዋታው ዝግጁ ይሆናል አይሆንም የሚለውን ነገር አብረን የምንመለከተው ይሆናል። እስካሁን ድረስ ባለው ግን ለዛ ጨዋታ የመድረስ እድል ስላለውን የመረጥኩት የሚል አስተያየትን ሰጥቷልና ምናልባት ከዚህ በኋላ የሚጠብቁት ተጫዋቹ ከሲቲ ጋር ከሚደረገው ጨዋታ ላይ ኢንቮልቭ ያደርጋል ወይም አያደርግም የሚለው ነገር ነው። እዚህ ላይ ትንሽ ስጋት ያለኝ ነገር ቢኖር ምንድን ነው፣ እንደሚታወቀው በክረምቱ የምንም አይነት የቅድመ ውድድር ዝግጅትን ማድረግ አልቻለም ነበር። ከዛ በኋላ ወደ ሊቨርፑል ከመጣ በኋላ እንደ ቅድመ ውድድር ዝግጅት ነበር አንዳንድ ጨዋታዎችን ሲጫወት የነበረውና ቀስ በቀስ እያደረጉ ወደ ማች ፊትነሱን ለማምጣት ጥረት እያደረጉ ነበር። ከዛ በኋላ ከክሪስታል ፓላስ ጋር እንደዚሁም ደግሞ ከቼልሲ ጋር በተደረጉ ጨዋታዎች ላይ በቋሚነት ሊጀምርም ችሎ ነበርና ቀስ በቀስ እያመጡት እያለ እንደዚህ አይነት ጉዳት ሲያጋጥመው ደግሞ ሌላ ሴት ባክ ነው የሚሆነውና ከዚህ የብሽሽት ጉዳት ሙሉ ለሙሉ ሳያገግም ጨዋታዎችን የምንደራረብበት ከሆነ ለሌላ ተጨማሪ ጉዳት ሊያጋልጠው ይችላልና ሊቨርፑሎች ከማንቸስተር ሲቲ ጋር በሚኖረው ጨዋታ ምናልባት ቢበዛ 25 ደቂቃዎችን ብቻ ያጫውቱታል ብዬ ነው የማስበው። ነገር ግን ወደ ስዊድን ብሔራዊ ቡድን ካቀና በኋላ ግን ምን ያህል ያጫውቱታል የሚለው ነገር ትልቅ ጥያቄ ነው የሚሆነውና ከልክ በላይ የሚያጫውቱት ከሆነ ምናልባትም ለሌላ ጉዳት ሊዳረጉት ይችላሉና በጣም በትኩረት ማየት ያለብን ጉዳይ ይመስለኛል። ሌላኛው የምንመለከተው የቀድሞ የሊቨርፑል ተጫዋች ሆነው ሃማን የሰጠውን አስተያየት ይሆናል። በቅርቡ በሰጠውም አስተያየት ሊቨርፑሎች በዚህ ሰዓት ለቦሩሲያ ዶርትመንድ የሚጫወተውን ኒኮ ሾልተርባክን ማስፈረም አለባቸው እያለን ይገኛል። በሰጠው ማስተያየት በዚህ ሰዓት ባየር ሙኒኮች ይህንን ተጫዋች ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት፣ ነገር ግን ሊቨርፑሎችም ይህንን ተጫዋች ማስፈረም አለባቸው ብሏል። በተለይ ምክንያት አድርጎ ያስቀመጠው በዚህ ሰዓት ቨርጅል ቫንዳይክ እየተጫወተ ነው የሚገኘው፣ ምርጥ ብቃቱን እያሳየ ነው የሚገኘው፣ ነገር ግን ደግሞ እስከ መቼ ድረስ በሊቨርፑል ይጫወታል የሚለውን ነገር መወሰን አንችልም። ስለዚህ ማድረግ ያለባቸው ነገር ቢኖር ምንድን ነው፣ ይህንን ተጫዋች አምጥተውት ከዛ በኋላ ቨርጅል ቫንዳይክ እያለ አብረው 1 ዓመት 2 ዓመት እንዲጫወቱ ካደረጉ በኋላ ሙሉ ለሙሉ የቫንዳይክን ቦታ እንዲታካ ማድረግ ነው ያለባቸው እንጂ ቀጥታ ቨርጅል ቫንዳይክ ሲወጣ አይደለም ሌላ ተጫዋች ማምጣት ያለባቸውና ጥሩ የመተካካት ሂደት እንዲኖራቸው አሁን ባሉበት ምርጥ ተጫዋቾቹ ባሉበት ሌላ ተጫዋች ታመጣና እንዲላመድ ማድረግ ይሻላል በሚል ምክንያቱን አስቀምጧልና ሊቨርፑሎች እንደሚታወቁ ባለፉት ጥቂት ሳምንታት ውስጥ ስማቸው ከዚህ ተጫዋች ጋር በስፋት እየተያዘ ነው የሚገኘው። እንደውም እንዳንዳንድ መረጃዎች ከሆነ ሊቨርፑሎች ይህንን ተጫዋች በጃንዋሪ ዝውውር መስኮት ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። ነገር ግን ደግሞ እነሱስ ለማስፈረም ገፍተው ይሄዱበታል። እንደዚሁም ደግሞ ቦሩሲያ ዶርትመንድስ ይህንን ተጫዋች በጃንዋሪ ዝውውር መስኮት ይሸጡታል። እንደዚሁ ተጫዋች ውስጥ በጃንዋሪ ዝውውር መስኮት
ለመምጣት ፈቃደኛ ነው ወይ የሚለው ነገር በደንብ መታየት ያለበት ይመስለኛል። ምክንያቱም አብዛኞቹ ተጫዋቾች በጃንዋሪ ዝውውር መስኮት መዘዋወርን አይፈልጉም። ምክንያቱም ደግሞ ለመጀመሪያዎቹ 4 ወራት እስከ ጃንዋሪ ባለው ድረስ ተጫዋቾቹ በደንብ ስለተላመዱ ይህ ተጫዋች ወደ ቡድን ውስጥ ቢካተት ራሱ እንደ ቤንችነት ነው የሚታየው እንጂ በቀጥታ ቋሚነት ውስጥ ስለማይገቡ አብዛኞቹ ተጫዋቾች በጃንዋሪ ዝውውር መስኮት መዘዋወር አይፈልጉምና እነዚህን ነገሮች እንግዲህ በደንብ ማስተዋል ያለብን ይመስለኛል። ነገር ግን ሃማን ይህ ተጫዋች በጣም ኳሊቲ ያለው ተጫዋች ነው። ሊቨርፑሎች ለሚፈልጉት አይነት መሆን የሚችል ተጫዋች ነው። የቨርጅል ቫንዳይከንም ሚና መወጣት የሚችል ተጫዋች ስለሆነ ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ትኩረት አድርገው ማስፈረም አለባቸው እያለን ይገኛል። ሊቨርፑሎች እንደሚታወቀው ደግሞ በዚህ ሰዓት ተከላካይ መስመር ላይ ትልቅ ችግር ውስጥ ነው የሚገኙት። በተለይ ደግሞ ጆቫኒ ሊዮኒ ለረጅም ጊዜ መጎዳቱን ተከትሎ እንደዚሁም ደግሞ ጆ ጎሜዝም በቀጣይ አመት በሊቨርፑል የመቆየት ነገሩ አጠራጣሪ ነው። በተጨማሪም ደግሞ ኢብራሂም ኮናቲም የኮንትራት ሂደቱ እስካሁን ድረስ አልተፈተምና እነዚህ ነገሮች ባሉበት ሁኔታ ሌላ ተጫዋች ማምጣት የግድ ይላቸዋልና ይህ ተጫዋች ደግሞ እንደ አንድ አማራጭ ተደርጎ ተቀምጧል። በእርግጥ አሁንም ድረስ ሊቨርፑሎች ማርክ ጌን ለማስፈረም ፍላጎት አላቸው። ነገር ግን ማርክ ጌን በጃንዋሪ ዝውውር መስኮት ያገኙታል ወይ የሚለው ነገር ትልቅ ጥያቄ ነው የሚሆነውና ቢያንስ ግን ምንም ይሁን ምንም በጃንዋሪ ዝውውር መስኮት አንድ የተከላካይ መስመር ተጫዋች የግድ ማምጣት አለባቸው ብዬ አስባለሁና የተለያዩ ጥረቶችን እያደረጉ ነው የሚገኙት። ከዚህ በተጨማሪም ዛሬ የወጣ አንድ መረጃ አለ። ይህም መረጃ ምንድነው? ኢብራሂም ኮናቴን የተመለከተ ነው። እንደ አይደል ካይላ ዘገባ ከሆነ ሊቨርፑሎች ለኢብራሂም ኮናቴ አዲስ የኮንትራት ጥያቄ አቅርበውለታል እያለን ይገኛል። ይህንንም ጥያቄ ያቀረቡት እሁድ ከሰዓት በኋላ ባለው ጊዜ ውስጥ ነው እየተባለ ይገኛል። አሁንም ሊቨርፑሎች ኢብራሂም ኮናቴን ኮንትራትን ማራዘም ላይ ተስፋ እንዳልቆረጡ የሚያሳይ ዘገባ ነውና ኢብራሂም ኮናቴ ለቀጣይ አመታት በሊቨርፑል እንዲቆይላቸው ይፈልጋሉ። ከሱ በተጨማሪም ሌላ ወጣት ተጫዋቾችን ለቀጣይ አመታት የሊቨርፑል ተስፋ ሊሆኑ የሚችሉ ተጫዋቾችን ማምጣት ይፈልጋሉና ምናልባትም በቀጣይ የክረምት የዝውውር መስኮት ይሁን በጃንዋሪ የዝውውር መስኮት ቀዳሚ ትኩረት የሚያደርጉት የተከላካይ መስመር ነው እየተባለ ይገኛልና ምናልባት ኢብራሂም ኮናቴ ኮንትራቱን የሚያድስ ከሆነ ከዚህ በኋላ ተጨማሪ 2 ተከላካይ ተጫዋቾችን ብቻ ነው ማምጣት የሚጠበቅባቸው። ምናልባት አንድም ካመጡ በቂ ሊሆን የሚችልበት እድል አለ። ምክንያቱም ጆቫኒ ሊዮኒ ከቀጣይ አመት ጀምሮ ከጉዳት አገግሞ ለሊቨርፑል መጫወት ይጀምራል። ከዛ በኋላ መተካት የሚጠበቅባቸው ጆ ጎሜዝን ብቻ ነው የሚሆነውና የኢብራሂም ኮናቴ በሊቨርፑል ቤት መቆየት አለመቆየት በክረምቱ የዝውውር መስኮት ላይ የሊቨርፑልን ትኩረት የሚወስን ይሆናል ብዬ አስባለሁ። ምክንያቱም ኮናቴ በሊቨርፑል የማይቆይ ከሆነ 2 ተከላካዮችን ማምጣት ስላለባቸው ሙሉ ለሙሉ ትኩረታቸው የሚሆነው የተከላካይ ስፍራ ላይ ነው የሚሆነው። ነገር ግን በሊቨርፑል የሚቆይ ከሆነ ትኩረታቸውን ወደ 2 ቦታ የሚያደርጉ ይሆናል ብዬ አስባለሁ። ምናልባትም ወደ 3 ቦታ፣ አንደኛው ተጨማሪ ተከላካይ ማምጣት፣ ሌላኛው 6 ቁጥር ቦታ ላይ ተጫዋች ማምጣት፣ እንደዚሁም ደግሞ የመሐመድ ሳላ ተተኪ ሊሆን የሚችል ተጫዋችን ማምጣት ላይ ያተኩራሉ ተብሎ ነው የሚጠበቀውና ከዚህ በኋላም የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርዲዮ በጣም ከፍተኛ ስራ ከፊት ለፊቱ ይጠበቀዋል። በቀጣይ የምንመለከተው ኦፕታ ሱፐር ኮምፒውተር ያወጣውን ግምት ይሆናል። እንደሚታወቀው ይህ ሱፐር ኮምፒውተር በየጊዜው የተለያዩ ግምቶችን ሲያስቀምጥ ነው የሚታወቀው። በተለይ ያለፈው ሲዝን ሊቨርፑል የፕሪሚየር ሊጉን ዋንጫ ባነሳበት ጊዜ ከመጀመሪያዎቹ ከ5-6 ጨዋታዎች በኋላ ሊቨርፑል የፕሪሚየር ሊጉ አሸናፊ ይሆናል ብሎ ከመጀመሪያው ጀምሮ ሲገምት የነበረ ኮምፒውተር ነው። ዘንድሮም ያወጣው ግምት አለ። በእንግሊዝ ፕሪሚየር ሊግ አንደኛ ላይ ያስቀመጠው አርሰናል የዋንጫ ባለቤት ይሆናል፣ ሁለተኛ ደግሞ ማንቸስተር ሲቲ፣ ሶስተኛ ደግሞ ሊቨርፑልን ነው ያስቀመጠውና አሁን ላይ ደግሞ በሻምፒየንስ ሊጉ ግምቱን ማስቀመጥ ይችላል። ይህን ግምት ያስቀመጠው ደግሞ እንደሚታወቀው እስካሁን ድረስ 4 የሻምፒየንስ ሊግ ጨዋታዎች ተደርጓል። ከዚህ በኋላም ደግሞ 4 የሻምፒየንስ ሊግ ጨዋታዎች ይቀራሉ። እናም እነዚህ 8 ጨዋታዎች ከተደረጉ በኋላ ከ1 እስከ 8ኛ ደረጃን ይዞ ማን ሊያጠናቅቅ ይችላል የሚል ግምቱን ማስቀመጥ ይችላል። ይህም ማለት በቀጥታ ወደ ቀጣይ ዙር ማን ሊያልፍ ይችላል የሚለውን ነው ግምት ያስቀመጠው። በዚህ ሰዓት እንደሚታወቀው ሁሉም ቡድኖች 4 ጨዋታን ማድረግ ይችላል በሻምፒየንስ ሊግ የምድብ ጨዋታ። ከነዚህ ጨዋታ በኋላም ከ1 እስከ 8ኛ ደረጃ ላይ ያሉትን የተቀመጡትን ቡድኖች ስንመለከት ከ1ኛ እስከ 3ኛ ደረጃ ላይ ያሉት ቡድኖች በተመሳሳይ 12 ነጥብ በጎል ክፍያ ብቻ ተበላልጠው ነው የተቀመጡት። አንደኛ ደረጃ ላይ ባየር ሙኒክ ሲቀመጥ፣ ሁለተኛ ደረጃ ላይ አርሰናል፣ ሶስተኛ ደረጃ ላይ ደግሞ ኢንተር ሚላን ነው መቀመጥ የቻሉት። በጣም ጠንካራ የሚባልን ጊዜን እያሳለፉ ነው የሚገኙ። በተለይ ደግሞ መከላከል ላይ በጣም ጠንካራ ቡድን ሆኖ መመልከት ችለናል። ባየር ሙኒኮች 3 ጎሎች ብቻ ነው የተቆጠሩባቸው፣ አርሰናል ምንም ጎል አልተቆጠረበትም። ኢንተር ሚላን ደግሞ 1 ጎል ብቻ ነው የተቆጠረበትና በ12 ነጥብ ከ1 እስከ 3ኛ ደረጃ ላይ ሲቀመጡ፣ ማንቸስተር ሲቲ በ10 ነጥብ 4ኛ፣ ፒኤስጂ፣ ኒውካስል ዩናይትድ፣ ሪያል ማድሪድ እንደዚሁም ደግሞ ሊቨርፑል በተመሳሳይ 9 ነጥብ በጎል ክፍያ ብቻ ተበላልጠው ከ5ኛ እስከ 8ኛ ደረጃ ላይ ያለውን ቦታ መያዝ ችሏል። ነገር ግን እንደ ኦፕታ ሱፐር ኮምፒውተር ግምት መሰረት እነዚህ 8 ቡድኖች ሙሉ ለሙሉ በቀጥታ ወደ ቀጣይ ዙር አያልፉም እያለን ይገኛል። እንደ ኦፕታ ሱፐር ኮምፒውተር ግምት መሰረት 8ቱ ጨዋታዎች ከተደረጉ በኋላ አንደኛ ቦታን ይዞ የሚያጠናቅቀው አርሰናል ነው እያለን ይገኛል። ሁለተኛ ደረጃ ላይ
ባየር ሙኒክ፣ ሶስተኛ ደረጃ ላይ ማንቸስተር ሲቲ፣ አራተኛ ደረጃ ላይ ሊቨርፑል፣ አምስተኛ ደረጃ ላይ ኢንተር ሚላን፣ ስድስተኛ ፒኤስጂ፣ ሰባተኛ ሪያል ማድሪድ እንደዚሁም ደግሞ ስምንተኛ ላይ ባርሴሎና ይዘው ያጠናቅቃሉ እያለን ይገኛል። እንደ ሱፐር ኮምፒውተሩ ዘገባ መሰረት ሊቨርፑሎች ከዚህ በኋላ በሚደረጉ አራት ጨዋታዎች በአጠቃላይ 17.08 ፖይንት በመሰብሰብ አራተኛ ደረጃን ይዘው ያጠናቅቃሉ እያለን ይገኛል። ይህም ማለት ከዚህ በኋላ በሚደረጉ አራት ጨዋታዎች ወደ 8 ነጥቦችን ይሰበስባሉ እያለን ነው የሚገኙ። በዚህ ሰዓት እንደሚታወቀው 9 ነጥቦችን መሰብሰብ ችሏልና ከሚደረጉት አራት ጨዋታዎች 8 ነጥቦችን በመጨመር 17 ነጥቦችን በአጠቃላይ ይዘው አራተኛ ደረጃን ይዘው ያጠናቅቃሉ እያለን ይገኛል። እናንተስ በዚህ የሱፐር ኮምፒውተር ግምት ዙሪያ ተስማማላችሁ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ይዤላችሁ የመጣሁት ዘገባዎች እነዚህን ይመስሉ ነበር። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።